ማርካን እንዴ ማርካን ልጅ ምን ትሰራለች? የኔ ልጅ ታሪኩ ረጅም ተረጋጋና ላስረዳ። ምንድነው የምታስረዳኝ? ቆይ ምን ለማድረግ እየሞከርክ ነው አጎቴ? የኔ ልጅ እባክህ እንዳስረዳህ አንድ እድል ስጠኝ እንጂ። ቆይ ሲጀመር እንዴት ነው የሞተ ሰው የሚነሳው? እኔ ምንም እየገባኝ አይደለም። ማን የሞተው? አረ ማንም አልሞተም። ሄሎ ወንድሜ፣ ካሌብን እኮ አገኘሁት። እንዴት እንደሆነ አላውቅም፣ ግን ጋሽ ጋር ሲሄድ እሱ ቤት ውስጥ ነበር። ወንድሜ ገሎኛል እኮ ገሎ ቀብሮኛል። ፈጣሪ ደርሶ ባያድነኝ ኖሮ እኮ እሱ ገሎኝ ነበር። እንኳን ለኔ ለአንድ ወንድሙ መመለስ ጨካኝ አውሬ ነው። አይ ምንም እንድታደርግ አልፈልግም። ሊገለኝ እንደሞከረ እኔ በገዛ እጅ እንቅ አድርጌ ገድየው ህይወቱን ሲኦል ነው ማደርግበት። አይ ምንም አልፈልግም ወንድሜ። ማርካን አሁን አንቺ ሞተሻል። ካሌብ እንደፈለገው ገድሎሻል። አሁን ደግሞ ጊዜው አንቺ ነው። እድሉን ተጠቀሚበት። መጀመሪያ ተረጋጋ። አንተ ተረጋጋ። ስማኝ፣ ነገሩ የሚያረጋጋ አይደለም፣ ግን መጀመሪያ አንተ ተረጋግተህ መፍትሄ መፈለግ አለብን። ተረጋጋ። መጀመሪያ አንተ ተረጋጋ። ካሌብ ተረጋጋ። ከሞት ተነሳች ዳነች። ሞታ ልኩኝ ገደልኳት። ገድያታለሁ እኮ የለችም። ካሌብ ምን እየሆንክ ነው? እኔ አንተን ማመን ራሱ እየከበደኝ ነው። እንዴት የሞተ ሰው ተነስቷል ትለኛለህ እኮ? እኔ ሲገረመኝ እሱ አይደል እንዴ? እንዴት
ካሌብ ምናልባት ብዙ ነገር ተደራርቦብህ እንቅልፍ ስላልተኛ እየቃዠህ እንደው አይደለም ሳሚሻ አጎቴ እኮ አይታታል እሺ ቆይ መጣች እንበል እዚህ መሆንን በምን ታውቃለች ይሄንንስ ቤት እንዴት አወቀችው አላውቅም ብቻ እያበድኩ ነው የተሰማኛለሁ ብቻ እኔም ግራ ገባኝ እኮ ያንኑ ነገር እያወቅኩኝ አሁን ተነስታ መጣች ስትለኝ እንዴት ለምን እኔ እንጃ ሳሚ ዛሬ ማበዴ ነው እያበድኩ ነው ለመሆኑ ግን ይሄን ነገር ከኔና ካንተ ውጭ የሚያውቅ አለ እንዴ አይ በፍጹም ማንም የለም ቆይ ምን ነው እርግጠኛ ነህ አዎ በደንብ እርግጠኛ ነኝ ቆይ ለምን ጠየቀኝ አላውቅም ግን ወንድምህ ወይ ሰራተኛችሁ ካወቀች ብዬ ነው አይ የዚህን ያህል እንኳን ሚስጥሬን አውጥቼ የምናገር ሰው አይደለም የሆነ ሆኖ አንተ ራስን ጠብቅ እሷ በህይወት ካለች እኔ በዚህም በዛም ብዬ አግኝቼ አወራታለሁ አደራ ሳሚሻ አደራ የሆነ ነገር አድርግ ያለዛ ግን እያበድኩ ነው ያለዛ ምን ማበድ ነው ወይኔ ተመልሰሽ ኧረ ችግር የለውም በቃ በእናትህ አንተ ግን ተረጋጋ እኔ እንጃ ምን እንዳስነካኝ ሁሉም ነገር ካለፈ በኋላ እኮ ነው የነቃሁት እና እንደ ልቡ ተጫውቶብሽ ንብረቱን ሲያገኝ ከሰራተኛው ጋር ተያይዘው ጥፉ ማለት ነው? አዎ እኔማ አምኜው ነበር ሁሉ ነገሬን አሳልፌ የሰጠሁት እሱ ግን ተጫወተብኝ ቆይ እሺ ወንድሙስ በዚህ ጉዳይ ላይ ምንም አላለም? እስካሁን ምንም ያለው ነገር የለም ዝምታን የመረጠው ስለዚህ ይህን የቤተሰብ ድራማ በደንብ ገብተንበት እናሳምረዋለን ማለት ነው። እኔ ግን እዚህ ውስጥ የካሌብ እጅ አለበት አይመስለኝም እሱን አጣርተን ብንደርስበት አይሻልም? እሺ ደግሞ ናፍቀሽኝ ነበር እኔን ትተሽ እሱ ጋር ብትሄጂም ተመልሰሽ እንደምትመጪ አውቅ ነበር አውቃለሁ እኮ በጣም አስከፍቼ ነበር ግን በቃ አንድ ድል ስጠኝ ሁሉንም ለመካስ ዝግጁ ነኝ እሺ ችግር የለውም ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ የኔ ልጅ የት ነው ያለሽው? ጋሽ አልገባኝም ምንድን ነው ያደረከው ልጄ እንዳስረዳሽ አንድ እድል ስጪኝ ባክሽ። ምኑን ነው የምታሰዳኝ? ለካ እስከ ዛሬ ስትጫወትብኝ ነበር ይኖርከው። አንድ ጊዜ ያለሽበት ቦታ ልምጣና ሁሉንም ነገር ላስረዳሽ ልጄ። ይኸውልህ አንተንም ከዚህ በኋላ ከጠላቶቼ ላይ አይቻልም። ልክ አንተም እንደ ካሌብ ሰይጣን ነህ። ከሞት አትርፌ እዚህ ማድረሴ ምላሹ ይሄ ነው የኔ ልጅ። ጋሽ እባክህ ከዚህ በኋላ እንዳትደውልልኝ በቃ። ካሌብን ደግሞ ተጠንቀቅ በለው። እባክሽ እባክሽ የኔ ልጅ ለኔ ስትይ መጥፎ ነገሩን በሙሉ ከጭንቅላትሽ ውስጥ አውጭ። በቀል የሚባለውን ነገር በሙሉ እንዳታስብ። እሱ አንተን አይመለከትም። ጋሺ እንኳን እሱ እኔ ማመን እየከበደኝ ነው። መረጋጋት ስለከበዳቸው ነው እንጂ ማመንስ ሳይከታቸው። ጋሺ መረጋጋት እኮ ከባድ ነው። ይሄን እያዩ ማርካን ተመልሳለች ማለት ሳሚ ጓደኛው ነህ አይደል? እንደሱ ከማሰብ ተረጋግተህ ስለመፍትሄው ማሰብ ነው የሚሻለው። ምን ላስብ? ምን ይታሰባል ጋሺ? ነገሮች ሁሉ ውስብስብ ናቸው። በደንብ ካሰብንበት መፍትሄ አይጠፋም። በእርግጠኝነትም የምነግርህ ነገር ይሄ ነው። ቢሆንም እኔ መረጋጋት ከብዶኛል። ማሰብ ራሱ አቅቶኛል። መረጋጋት ካልቻልክ እንግዲህ የከፋ ነገር ነው የሚመጣው። ማለት ጋሺ ምን ማለት ነው? ሰው ነው ለመግደል የሞከረው። ያ ነፍስ ደግሞ ፍቅረኛ የነበረች ነው። አሰብከው? ከሞት በኋላ መተያየት። ጋሺ እኔም እንደ ካሌብ ላብድም። ምንድነው እያሉኝ ያሉት? ማርካን ካሌብን የምትለቀው ይመስልሃል? እሱስ ኃጢአቱ ገልጦ ሲወጣበት ለመደበቅ ምን ሊያደርግ እንደሚችል መገመት ትችላለህ። ስለዚህ የሆነ ነገር ማድረግ አለብን። እሺ ጋሺ
የቻልኩትን ሁሉ እሞክራለሁ። ለጓደኛ የምትችለውን ሳይሆን የማትችለውንም ማድረግ አለብን። እኔ አላውቅም ጋሺ፣ ፍጹምና ስንዱ የገቡበት አይታወቅም። በዛ ላይ የሞተችው ማርካም መታለች ማለት ማሰብ ራሱ ይከብዳል። ካሌብ በጣም ትልቅ ፈተና ውስጥ ነው ያለው። የነፍጹምን ነገር ዳር አስይዘው። ምን ማለት ነው ዳር አስይዘው? ወንድሙ እኮ ነው ጋሺ። ካሌብ ልታጣው እኮ ነው። ካጣው በኋላ ብታላዝን ትርጉም የለውም። መጀመሪያ አጠገቡ ወዳለው ሰው ተመልከት። እሺ ጋሺ፣ የሚሉኝን ለማድረግ ዝግጁ ነኝ። በጣም ጥሩ። እንዲህ አይነት ቁርጠኝነት ደስ ይለኛል። ለማንኛውም አሁን ሂድና ተረጋጋ። ሰሞኑን እንነጋገራለን። እሺ ጋሺ፣ መልካም ቀን። አዲስ ነገር ካለ ይደውሉልኝ። አላውቅም፣ ግን ደግሞ ካሌብን ያሳደገው አጎቱ እንደሆነ ፍጹም ነግሮኛል። ግን የሆነ ሰዓት ደግሞ ተጣልተናል ብሎኝ ነበር። እንዴት እንደተታረቁ ምንም መረጃ የለኝም። በተለይ ደግሞ ከፍጹም ጋር ኃይለኛ ጥል ያለባቸው፣ ምንም አይወደውም። መቼ ነው ካሌብ ወደ አጎቱ ቤት የሄደው ማለት ነው? በቅርቡ ነው። ስለዚህ በቅርቡ ከሆነ የሄደው የሆነ ተንኮል ነገር ይሸተኛል። እንዴት እንደዛ አለ? ፍጹምና አጎትየው ኃይለኛ ጸብ ውስጥ ነው የነበሩት። ስለዚህ የሆነ ነገር አጎትየው አስቧል ማለት ነው። አዎ እኮ። አንተ ግን እንዴት አሰብከው? ግን እኮ ልክ ነህ። ፍጹም ካሌብ ላይ ሊያደርገው የነበረውን ነገር ቀድሞ አጎቱ አውቆ ሊበቀለው እያሰበ ቢሆንስ? እሱን እኮ ነው የምልሽ። ስለዚህ በራሳቸው መዘዝ እንይዛቸዋለን። ወይም እንደው እነሱ ቤት እኮ ምንም ጣጣ የማያጣቸው ሰዎች ናቸው። ስለዚህ አጣርተሽ የአጎቱ ቤት ሄደሽ ትጠይቂያለሽ ካሌብን። እንዴ እሱ እኮ እኔን ሊያገኘኝ ፈቃደኛ አይደለም። ከዚህ በኋላ የሱ ፈቃድ አያስፈልገንም። እኛ ራሳችንን በግድ እየሄድን የምናገኘው ይሆናል። በቃ እሺ። ለማንኛውም አሁን ወደ ቤት ልግባ፣ እደውልልሃለሁ። ቻው። እንዴት የገደለኝን ሰው ይቅር እለዋለሁ? እንዴት በቁም የቀበረኝን ሰው በየትኛው የሞራል ልኬ ነው ተቀብዬው ይቅር የምለው? ሊገለኝ መሆኑ ብቻ አይደለም ህመሜ፣ ፍቅር ብዬ ያመንኩት ሰው መሆኑ ነው ያመመኝ። ከዚህ በፊት ሰው ለፍቅር አምኖ ይከዳል እንጂ እንዴት ሰው ስላፈቀረ ይገደላል? እንዴት ማፍቀርና መከዳት ያለ ነው። ግን እንዴት ያፈቀረኝ ሰው ገደለኝ? እምነቴን ተስፋዬን ከኔ ጋር አብሮ ካፈር ጋር ደባለቀኝ። ከእድሜ በላይ ልጅነቴን ነጠቀኝ፣ ማንነቴን ቀበረው። ታዲያ ካሌብን ብገለው እውነት ነፍስ ያሴት ታደርጋለች፣ ትረካለች። እንዴት አባዬ ይቅር በይው ይለኛል? ለሱ ይቅርታ ማድረግ ለኔ ሁለተኛ ሞት ነው።
ከዚህ በኋላ ምንም ብቻ አድርግ። ቆይ ምን ላድርግ? አጎቴ ቆይ ምን ለማድረግ እየሞከርክ ነው? ልትነግረኝ ትችላለህ? ምን ልንገርህ? የተፈጠረውን ሁሉ አይተሃል አይደለ? ስህተትህ በአካል ቆማ አየኸው አይደለ? አጎቴ ቆይ ምን ለማድረግ እየሞከርክ ነው ያለኸው? እኔ በብዙ ነገር ጭንቅላቴ ሊፈነዳ ነው። ቆይ እዚህ ምን ልታደርግ መጣች? ታውቃታለህ? አዎ አብራኝ ነው የምትኖረው። እንደ ልጄ የማያት ልጄ ናት ማርካን። ምን? እዚህ ነው የምትኖረው? አጎቴ ምንድን ነው እያወራ ያለኸው? ቆይ በእውኔ ነው እያወራ ያለኸው? ቆይ እንዴት እንደዚህ ሊሆን ቻለ? ለምንድን ነው እሷ እዚህ የምትኖረው? ቤቷ ስለሆነ ነው የምትኖረው። እዚሁ ነው የምትሆነው። ያሳደግከኝ ልጅህ እኮ ነኝ። በወንድም መጥፋት እኔ ልትበቀለኝ ነው? ምኑን ነው የምበቀለው? በእርግጠኛነት እየሆነ ያለውን ነገር ታውቃለህ። ቆይ በዚህ ልክ ለምንድን ነው ህይወቴን ለማበላሸት የፈለግከው? በነገሬ ላይ ስላሳደግኩ እንደ አይኔ ብሌን ስለመሳሳልህ ነው አይደለም? ስህተትህን ለማረም እየሞከርኩ ያለሁት። አንተ በየትኛው ማወቅ ነው እኔን ስህተት ለማረም እየሞከርክ ያለው? ማን ስለሆንክ? የማላውቁ ካሌብ ሆንክብኝ እኮ። ካሌብ አሁንም ቢሆን ገና አልረፈደም። ነገሮችን ለማስተካከል ተረጋግተህ አስብ። አለበለዚያ ክፉ ነገር እንዳይገጥም። በምንም ልረጋጋ አልችልም። ቆይ የሞተ ሰው በምን መስፈርት ነው ተነስቶ የሚቆመው? እስኪ ንገረኝ። እንዴት? አልችልም፣ መረጋጋት አልችልም። ካሌብ ማርካንን አሳምናታለሁ፣ ልጄ ናት። አንተ ግን የማትረጋጋ ከሆነ አደጋው የከፋ ነው የሚሆነው። በፍጹም አልረጋጋም። ምን አይቼ ነው የምረጋጋው? ቆይ እንዴትስ ነው አይኗን የማየው? ትሰማኛለህ? ከዚህ በኋላ አድርግ የምልህን ብቻ ነው የምታደርገው። ቆይ ምንድን ነው እየሆነ ያለው? ካሌብ ተረጋጋና አስብ። ምንድን ነው እየተፈጠረ ያለው? ማርካን ፍቅሬ ሞታለች? አዎ ሞታለች አይደል? ሄሎ ሳሚ፣ እረዳለሁ እኮ። እሺ ቆይ ምንድን ነው ማድረግ ያለብን? ቆይ እንዴት ነው አልሞተችም ብዬ ማመን የምችለው? እስኪ ንገረኝ። ለእኔም ግራ የሆነው እኮ እሱ እኮ ነው። ቆይ የዛኔ ምን ተፈጥሮ ነው? እንደ ሞተች እኮ አረጋግጠናል አይደል? ታምር የሆነ ነገር። ቆይ እንዴት ሊሆን ይችላል? መቼም እንደ እባብ አፈር ልሳ አትነሳም አይደል? ምን አውቃለሁ። የዛ ቀን አንተ መረጋጋት ስላቃተ መሞቷን እጅ ያየሁት እኔ ነኝ። እርግጠኛ ነኝ በእውነት ሞታለች። ዝም በል። ምንም ነገር መስማት አልፈልግም። ቆይ የሞተ ሰው ተነሳ ብዬ ማምን ጅል እመስልሃለሁ? እኔም እኮ ግራ ያገባኝ እሱ እኮ ነው። አሁን ስላለፉት ትተን እኮ ከዚህ በኋላ ማድረግ ያለብን ነው ማወቅ ያለብን። ቆይ ግን መቼ ነው ጭንቅላት በትክክል ማሰብ የሚጀምረው? የትናንቱ ስህተትህ ሳያሳስብህ ስለ ነገ ታወራለህ? ቆይ እዚህ ቤት እንዴት መጣች? እንዴት ነው ከአጎቴ ጋር መኖር የጀመረችው? ስለሱ አስበሃል? እኔም እኮ እሱን አላውቅም። እንዴት ነው ይህን ቤት ልታውቂ ያቻለችው? እሱንም እኔን እየጠየቀኝ ነው? ያው ገርሞኝ እኮ ነው። እሺ ምን እናደርግ? እሺ በቃ እኔ አስባለሁ። ለሁለታችንም እሱ ነው የሚሻለው። ግን ማርካን አንተ ስሟን አትጥራብኝ። እሺ በቃ ይቅርታ። እንደውም የራሴ ምን ማድረግ እንዳለብኝ። እሺ ወዴት ነው የምትሄደው? ሄሎ ወንዲ፣ ደርሻለሁ። አሁን ምንድን ነው የማድርገው? አዎ ለብሻለሁ፣ አምሮብኛል። በጣም ፈርቻለሁ። ቆይ አሁን ገብቼ ፍቅረኛው ነኝ እና ሰሞኑ ሲጠፋብኝ ጊዜ ተጨንቄ ነው እንደዛ ነው አምለው። ግን በጣም አስፈሪ ነገር ነው። የእውነት በጣም ፈርቻለሁ። እሱማ ልክ ነው። ዋናው እሳቸው መተዋወቄና የካሌ ፍቅረኛ እንደሆንኩኝ እንዲያውቁ ማድረግ ነው አይደል?
እሺ ብቻ ግን ካሌብን ካወቀ አደጋ ነው የሚፈጠረው። እንዴ ይሄ እኮ ግን በጣም ከባድ ነው። እስኩል ያየኝ እንኳን አይፈልግም። ቆይ እንዴት ነው ሴትነቴን ተጠቅሜ እሱን እንዲግባባኝ ማድረግ የምችለው? እሺ በእርግጥ ሁለት ስራ ይዞ መግባት እኮ ጥሩ ነው። ግን በቃ በእናትህ ይቅናሽ በለኝ። እንግዲህ እኔ የምችለውን ሁሉ አደርጋለሁ። ነው ብለህ ነው? ለነገሩ እስኪ እንደዚህ እያልክ ወኔ ስጠኝ። ለማንኛውም ግን ወንድዬ በጣም ነው እሺ የማመሰግነው። በነገሮች ሁሉ ካብረኝ ያለው። ቻው እሺ። የት ሄደሽ ነው ሁሉ ሰዓት? የትም ሴጣን እያየው እንዴት እዚህ ልቀመጥ? አንቺ እንደዚህ አይባልም። ከቤትሽስ የት ትሄጃለሽ? ግዴታ አይነክልየው ብዬ መጥቼ ነው። ቤቱ ሁሉም ነገር ሞት ነው የሚሸተኝ። ለዚህ ነው ደውለሽ እሱ እንደሌለ በስልክ የጠየቅሽኝ? ለማንኛውም እሺ ተረጋጊ፣ የምልሽን ብቻ አድርጊ። ቆይ ጋሼ ግን ምን አድርግ እያልከኝ ነው? አድርጊ እያልኩሽ ብቻ አይደለም እንድታምኝበትም ጭምር ነው። ሞቻለሁ እኮ አፈር አልብሶኛል። ምን አለኝ ብዬ ዳግም አይኑን አይቼ አወራዋለሁ? ይቅርስ ብለኝ እንዴት ብዬ ሰማዋለሁ? ምን ነው ልጄ፣ ስንት ነገር አውልተን ይሄ ሁሉ እንደዚህ ሆነው ለምን እንደው ታውቂያለሽ? የፈለገ ነገር ቢሆን ልቤ አይለኝም። ይቅር አለው አውቃለሁ፣ አጎት ሆኖት። ግን የፈለገ ነገር ቢሆን እሱ ሰው ነው የሚታየኝ አይደለም። በጣም ነው ያዘንኩብሽ። አንቺ ስትሆኚ ልጅ አይደለሽ? እንዴት እንደዚህ ይታሰባል? ጋሼ ካንተ ዝታ ወጥቼ እንደማላክ ታውቃለህ። ይሄን ነገር ግን ማድረግ አልችልም። አንቺ እንዴት ብትንቂ ነው እንደዚህ አይነት መልስ የምትሰጪው? በጣም ነው የምወደው፣ ግን ደግሞ የፈለከውን ነገር አድርግ። ከዚህ በኋላ ይሄን ነገር ማድረግ አልችልም። ቆየት ነው የምንሄደው? ንገረኝ እንጂ። ማርካን የተቀበረችበት ቦታ መሄድ አለብኝ። አንተ ያማል እንዴ? እንዴት ነው የተቀበረችበት ቦታ የምንሄደው? አላውቅም። በቃ ማረጋገጥ አለብኝ እሷ መሆኗን። ጤናን እያጣ ነው መሰለኝ ካሌብ። በአካል አይታት አይደል እንዴ? ወዴት ነው የምንሄደው? ማርካን ሞታለች። ይኸውልህ ማርካን ሞታለች። ይኸውልህ እየሰማኝ ነው አይደል? ማርካን ሞታለች። ተረጋጋ ካሌብ ተረጋጋ። ማርካን ተረጋጋ። ተረጋጋ። ይኸውልህ ማርካን ሞታለች። እሺ ተረጋጋ። ማርካን ተረጋጋ። ማርካን ሞታለች። ቆይ ምን ላደርግ ነው የመጣሁት? እርሺ ካሌብን ፈልጌ ነው የመጣሁት። ካሌብ ፍቅረኛዬ ነውና ሰሞኑን እኮ ስልክ አላነሳ ሲለኝ ጊዜ ተጨንቄ ነው። እርግጠኛ ነሽ ግን? ለጥየቃ ብቻ የመጣሽ ግን አትመስልም። አራው ያው በጣም ስለምወደው እኮ ምንም እንዲሆንብኝ አልፈልግም። አሁን ቤት የለም፣ ሲመጣ ታወራላችሁ። እሺ ጋሽ ምን ልታረጊ መጣሽ? ካሌብ ያለከኝ ነው። ካሌብ እሷንም እንደኔ ልገላት ነው?